ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሙሉ ቪዲዮውን ይዘንላችሁ መጥተናል። የአትሌት የብርጋል መለሰ የቀብር ስነ ስርዓቷ ላይ በጣም አንጀት የሚበላ የልጆቿ እንባን ማየትና የእናት እንባን ማየት በጣም ነው የሚያሳዝን። ልጆች እናቴ እማዬ እያሉ ማየት እቺ ልጇ ናት የኔ እናት፣ በጣም ነው የሚያሳዝኑት። ፈጣሪ መጽናናቱን ይስጣችሁ። የቀብር ስነ ስርዓቷ ተፈጽሟል። በጣም ልብ የሚሰብር ነው። እንግዲህ የጀግኖች አቀባበል ነው የተደረገላት። ያሳዝናል በጣም። ከምንም በላይ ደግሞ የሚያሳዝነው ሞቷን ማወቋና እኔ በቅርብ ሞት አለው ለአንተና ለልጆቼ እንዳይቸግራችሁ ብላ ያላትን ነገር ሁሉ ንብረቷን፣ ወርቅ እንዲሁም የተለያዩ አካውንቶችን ወደ ባሏ ማዞሯ በጣም ለሁሉም ህመም ሆኗል ማለት ነው። በጣም ልብ የሚሰብር ነው። ብቻ እኔ እንጃ የሁላችንንም ቅስም የሰበረ አሟሟት ነው የሞተች ልጅ ማለት ነው። ያሳዝናል። ማሸነፏ ይታወሳል። እንዲሁም ኢትዮጵያን በዓለም አቀፍ የጎዳና ላይ ውድድሮች ማስጠራት የቻለች አትሌቷ በዚሁ ዓመት በቺካጎ ማራቶን የብር ሜዳሊያ ባለቤት ሆናለች። በሻንጋይ፣ በፕራግ፣ በሂውስተን ማራቶኖችም ቀዳሚ ሆና ማጠናቀቅ ችላለች። በፓሪስ ግማሽ ማራቶን ውድድር 2 ጊዜ ድል ተቀዳጅታለች። በሊዝበን ግማሽ ማራቶን ውድድርም በቀዳሚነት ማጠናቀቅ የቻለች ናት። በካናዳ ለሚካሄደው የኦታዋ ማራቶን ዝግጅቷን ስታደርግ የነበረችው እቺ ህልመኛ አትሌት ድንገት ህይወቷ አለፈ። ሚያዝያ 1982 የተወለደችው አትሌቷ ግንቦት 4 ቀን 2018 ማለዳ በጃን ሜዳ ስፖርት ማዘውተሪያ በገጠማት ድንገተኛ አደጋ በ36 ዓመቷ ከዚህ ዓለም በሞት ተለየች። የአትሌቷ ስርዓተ ቀብር በዛሬው ዕለት 6 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ሲፈጸም ያየነውን ለማመን በርካቶቻችን ቸገረን። ምክንያቱም ገና ወጣት የሆነችው አትሌት 2 ጨቅላ ልጆቿን ትታ ከዚህ ዓለም ስትነጠል ወዳጅ ዘመዶቿ፣ አትሌቶችና አሰልጣኞች ከፍ ባለ የእንባ ሲቃ ሆነው ሽኝት አደረጉላት። አትሌቷ ሞቷን ቀድማ የተረዳች ያወቀች መስል በተደጋጋሚ ምልክት ይታይባት ነበረ። እኔ ሌላ ቦታ መቀበር አልፈልግም፣ ስሞት አያቴ ጎን ቅበሩኝ እያለች ደጋግማ ታስጠነቅቅ ነበር ይላሉ። ከ2 ሳምንት በኋላ ለሚጀምረው የኦታዋ ማራቶን ካናዳ ላይ ለመሳተፍና በማሸነፍም የሀገሯንም የራሷንም ስም ለማስጠራት እየተዘጋጀች እንደነበረም ተገልጿል። ህይወቷ በድንገት ከማለፉ በፊት ከቅርብ ጊዜ ወዲህ እግሬን እያመመኝ ነው ብላ ልምምድ እስከማቋረጥና በመጨረሻም በጉጉት ስትጠብቀው የነበረውን የኦታዋ ማራቶን እስከ መሰረዝ ደርሳለች ይላሉ ወዳጅ ዘመዶቿ። ጃን ሜዳ ልምምድ ለመስራት ብትሞክርም ባለመቻሏ ወግ ስታደርግ ነበር። በመጨረሻም ድል ለማስመዝገብና የሀገሯን ስም ለማስጠራት ደፋ ቀና ስትል የነበረችው አትሌት እዚያው ልምምድ ቦታ በጃን ሜዳ ወድቃ ሳትነሳ ቀረች። የአትሌት የብርጓል መለሰ ሌላው ልብ ሰባሪ ነገር ህልፈቷን ቀድማ የማወቋ ነገር ነው። ከወትሮ ለየት ባለ መንገድ ባህሪዎችን ታሳይ ነበረ። ሀዘኗም ከፍ ብሎ ሰሞኑን ይታይ ነበር ተብሏል። አትሌቷ በተደጋጋሚ ከሞት ጋር ግብግብ መግጠሟን በገደምዳሜው ከማሳየትና ከመናገር በዘለለ በተለይ ከቀናቶች በፊት ወርቆቿንና ጌጣጌጦቿን ሰብስባ ለባለቤቷ እኔ መሞቴ የማይቀር ነው፣ እነዚህን ጌጦችና ወርቆች ህይወቴ ቢያልፍ እንኳ አንተ እንዳትቸገር ለልጆቻችንና ለቤታችሁ ለአንዳንድ ነገር ይሆናል ብላ ከራሷ ይልቅ ለባለቤቷ ማሰቧና መጨነቋ መሞቷን ቀድማ ሳታውቅ አልቀረም እየተባለ በብዙ ወዳጆቿ ዘንድ በለቅሶ ላይ ሲነገር ነበር። አትሌት የብርጓል መለሰ በርካታ ትልልቅ ስኬቶችን አስመዝግባለች። ከአትሌቲክስ ህይወቷ ባለፈ ደግሞ በግል ህይወቷ እጅግ ትሁት፣ ሰው አክባሪ፣ ታታሪና ጠንካራ በእምነቷም የበረታች ሰው እንደሆነች ይገለጻል። በስርዓተ ቀብሯ ላይ የተነበበው የህይወት ታሪኳም የሚያስረዳው ይህ ነበረ። ሲማር ለቤተሰብም መጽናናትን ያድልልን። በጣም ያሳዝናል። የእውነት ልጅቷ አንጀቴን ነው የበላችኝ። ከባድ ነው በጣም። ህይወት እንዲህ ናት። እየመሰለን ነው ክፉ ነገር የምናደርገው ለዚች ለአጭር ጊዜያችን። በአዲስ አበባ ክለቦች አትሌቲክስ ሻምፒዮና፣ በኢትዮጵያ ሻምፒዮና እና እንዲሁም በሌሎች የጎዳና ውድድሮች ላይ በመሳተፍ አብዛኛዎቹን ውድድሮቿን በአንደኝነት በማጠናቀቅ ለክለቧ መከላከያ መቻል አኩሪ ገድል አስመዝግባለች። ዓለም አቀፍ ውድድር ጀግናው አትሌት ሻምበል መጋቢ ባሻ አትሌት የብርጓል መለሰ
በኢትዮጵያ አትሌቲክስ ብሔራዊ ቡድን ውስጥ በመካተት በዓለም አቀፍ ውድድሮች በመሳተፍ የሀገሯን ሰንደቅ ዓላማ ከፍ አድርጋ እንዲውለበለብ አድርጋለች። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ኮንጎ ብራዛቪል በተካሄደው የመላ አፍሪካ ጨዋታዎች በግማሽ ማራቶን ተወዳድራ የነሐስ ሜዳሊያ አስመዝግባለች። ነገር ላስረዳችሁ። ኡስማን አንተ ነህ የዚህ ቤት ሆስት ባለቤት አይደለ? አንተ የ8 ዓመት ሚስትህን የልጅህን እናት ፓስፖርት ለጠላት አሳልፈህ ትሰጣለህ? የመጀመሪያ ጥያቄ እየተሰማህ ከሆነ። ሁለተኛ ነገር ደግሞ የምነግርህ እኛ ብዙ ላይ ህይወትን ያሳለፍን ሰዎች ነን። ብዙ ውጣ ውረዶችን የሱሱ ማስረጃና ፓስፖርት እንዴት ጠላት እጅ ላይ ደረሰ ስለምትለው እኛ ብዙ ኢንተርናሽናል ስራዎችን እንሰራለን። ገንዘብ ስናስልካለን ከውጭ ሀገር ሂማኔር በየሀገሩ እንልካለን። ገንዘብ ሊላክ ሲል እዚህ ሀገር ላይ በኢቃማና በፓስፖርት ነው። ፎቶ አንስተን ለብዙ የምንሰጠው ሰው አለ። ገባህ አይደለ? እዚህ ጋር አሁን እኛ ላይ ህመም ነው። እሷን ከማጣት እሷን ከመለየት በእንደዚህ አይነት ሁኔታ ውስጥ ሆነን ሌላ እንደዚህ ርዕስ ሲፈጠር ደግሞ ትልቅ ህመም ይሰማል። በእኔ ቦታ ብትሆን ወንድ ሆነ ብታየው። ሁለተኛ እቺ ሴት የልጄ እናት ናት፣ ሚስቴ ናት። የ8 ዓመት የ1 ዓመት አይደለም። ለጠላት እንዴት አሳልፌ የምሰጣት መስሏችሁ አምናችሁ ተቀበላችሁ? ለእናንተ መጠየቅ የምፈልገው እንደ ወንድነት በእርግጥ ማብራራት አይጠበቅብኝም። ማለት ባለቤቷ አሁን እስር ቤት ውስጥ አይደለችም፣ መናገር የምትችልበት ሁኔታ ነው። እስር ቤት ከኔ ጋር ማን ሲንከራተት እንደነበረ የቤሩት ህዝብ ሙሉ ያውቃል። ገባችሁ አይደለ? ግን ስለ እግዚአብሔር ብላችሁ ሱሱን ትላንት የተሳፈረችበትን ሁኔታ ብታዩ ዛሬ ይሄን ርዕስ ስትሰማ ሌላ በሽታ ነው ላይ የሚጨመረው። እኔና ልጄም ገና በሰው ሀገር ነን። ገባችሁ አይደለ? የሆነ አብሯት ለምን አልተሳፈረም ካላችሁ እኔ ወረቀት የለኝም። ግልጹን ስነግር እኔ እስር ቤት አይደለም ያለሁት። እሷ ወረቀት ያላት ትክክለኛ ሰው ወደ እስር ቤት ገብታ ነው ወደ ሀገር ሄደችው። እኛ ደግሞ ለመሄድ ከልጅ ጋር ኤምባሲ አመልክተን መልስ እንጠብቃለን እንጂ እኛ ተለያይተን ወይንም እዚህ ጋር አብረን ሳንሆን ምናምን አይደለም። በምትሰማው ልክ ለመፍረድ አትቸኩሉ። እውነታን ሁልጊዜ ማስረጃን ገነት ጸጉር ቤት ሄድክ ለምትለኝ መልስ ስሰጥህ ሞክሬ መፍትሄ ሳጣ አኪድ ጠላት ፊትም እኮ ጎንበስ የሚያደርግህ ቀን አለ። ስለሚስቴ እንድትተውልኝ ክሱን እንድታነሳልኝ ሄጄ ለምኛታለሁ። ለምን ይዋሻል? ላይቭ ላይም እሷ የተናገረችው ነው ገነት ራሷ። እኔም ተናግሬያለሁ። ከአንዴ ሁለቴ ሳይሆን 1 ቀን ሄጃለሁ። ማስረጃ ቪዲዮ ምናምን ለምትሉት ነገር ካለ እውነተኛ ማስረጃ ከሆነ እኔ ኃላፊነት ልንገርህና ልቀቀው። እኔ ባለቤትና የሆነ ይቅርታ አድርግልኝና እኛ ኬትም ፈጣጥረን አይደለም ይሄን ድርጊት እየነገርን ያለ ነው። ወደ እህታችን ጸጉር ቤት እንዳመራህ የተለያየ ቪዲዮዎች የተቀረጹ አሉ። ከአንድም ሁለቴ እዛ ጸጉር ቤት ሄደሃል አልልክም ብቻ የሚለውን ብንጠይቅ እኔ ኡስማን ነገርኩህ እኮ መረጃ ቪዲዮ የተቀረጸ አለ የምትለውን እኔ በኃላፊነት በራሴ መተማመን ሙሉ ከሙሉ ልቀቀው ብያለሁ። እሷ ጸጉር ቤት አልልክም 1 ቀን ገነት ቤት ጸጉር ቤት ሄጃለሁ። አዎ አልቅሼ ለምኛለሁ። ለልጄ ስትይ ተይልኝ። እኔ ልጄና እናቱን አትለይብኝ። እስር ቤት ውስጥ ሆና ምክንያቱም ያለችበትን ሁኔታ አንተ ኡስማን አላየህም። እዚህ ፖሊስ ጣቢያ በነበረች ጊዜ ጨለማ ክፍል ውስጥ ብቻዋን ቆልፈውባት እኔ ብቻ እንድገባና እንዳያት ብቻ ነበር የተፈቀደው። ልጄን እንኳን ማየት አልቻለችም ነበር በሰዓቱ ባዶ ክፍል ውስጥ ጨለማ ቤት ውስጥ ሚስት ብቻዋን እየተሰቃየች ወይንም ጭንቅላቷ እየታመመ እያየሃት አይደለም ገነት ቤት መሄድ እሷን ከዛ ጭንቀት ለመገላገል ምንም ነገር ማድረግ ይችላል። አውራሪስ እሺ፣ ቀጣይ ሐሳብ ካለው ወደ መደረና አንድ ይቅርታ፣ እኔ ብዙ እንትን ስለማል ኡስማን እንተዋወቅም ምናልባት በምትሰሙት ሳይሆን እውነታው ሌላ ነው። ፍትህ ነው ያው እኮኛ የመጣ ነው ለፍትህ ነው። ኦኬ፣ ስለ ፍትህ ካልከኝ ደግሞ እኔ ባሏ ኤምባሲ ድረስ ህዝብ ሰብስቤ ሄጂ ከስሻለሁ። ህዝብ ሰብስቤ ቪዲዮ ያልተለቀቀው በሰዓቱ ወረቀት ያላት ልጅ ነች። እንዴት ዲፖርት ልትደረግ ቻለች? ትክክል። እዚህ ጋር ነገሩን በስቴፕ እናስኪደውና ኦኬ፣ አሁን ፓስፖርቱ ከጠላት እጅ የገባበት አግባብ ለስራ የተለያየ ቦታ ወረቀቱ ስለሚሄድ በመሃል ተላልፎ ሰጠ። መጀመሪያ መታወቅ ያለበት እሱ ነጥብ ነው። ገብቷችኋል አይደል? ያተልሽ አውራሪስ አንተ ጠይቅኛ ዝም አሁን እንዴት እንደገባ እንግዲህ አሁን አንተ እያለን ያለው በስራም በሐዋላም በምንም ፐርሰናሊ ወደዚህ አገር ወደ ዱባይ መምጣት የምትፈልጊ ከሆነ እኔ ከጎንሻለሁ። የእውነት ወደ ዱባይ መምጣት የምትፈልጊ ከሆነ በምችለው ባቀሜ ከጎንሻለሁ። እግዚአብሔር ለምክንያት ነው ከዛ ሀገር ያወጣሽ። በውስጥ ጻፊላት ለምክንያት ምንም ጥያቄ የለውም። በሳት ያስፈልጋታል። ያ በሳት ፍሬንድ ከሆነና አይ ቲንክ ፍሬንድ አይደለንም ግን
ለምክንያት ነው ያወጣሽ እግዚአብሔር ከቤሩት በጣም ትንሽ አገሪቷም ደግሞ በመናየውም ባለው ሁኔታ ትንሽ ተግማምተዋል I'm sorry for saying this ትንሽ የሆነ የተግማማ የተጨመላለቀ ነገር አለ አይ ልክ ነሽ ምንም ጥያቄ የለውም ይሄ ኮሜዲያ ላይ ወጥቶ የተነገረ ነገር እኮ ነው ጉቺ ያንቺ ያልሽው ነገር አይደለም as much as you can እግዚአብሔር ለበጎ ነው ከዛ አገር ያወጣሽ አገርሽም የምትኖሪ ከሆነ ወደ ተሻለም አገር ለኔ I'm sorry ሌላው አረብ ሀገር ላይ ኖሬ ስለማላቅ ጀጅ እንዳታደርጉ ለኔ ግን ባየሁት በሰማሁት በኖርኩት ልክ million times I prefer Dubai I choose Dubai እኔ ለኔ እንግዲህ ሚዲያ ላይ ላይፌን እያያችሁት ነው ልንገራችሁ ይሄ ምናልባት ልጠፋበት ሊሆን ይችላል ብላችሁ ማሰብ ለመዱ ሱሱ የገጠማት ነገር በጣም ነው የሚያሳዝነው እንግዲህ ሶሻል ሚዲያ ላይ በተነሳ ግርግርና በተነሳ ፉክክር እንዲሁም በተነሳ ስም ማጥፋት የአንድን ሰው ህይወት ዋጋ አስከፍሏል ያ ማለት በሞት አይደለም ሞት ይወላችሁ መሞት በዚህ ዘመን መገላገል ነው ከሞት ምንም አትሰይም ተገላጋያለሽ በእርግጥ አሟሟቱ ይለያያል እንደዚህ ስልሽ ገመድ ይዘሽ ታነቂ ያልኩሽ አይደለም እንደዚህ አይነት ምክርም አልመክርሽም ነገር ግን ኑረሽ የምታዩ ነገር ከከበደሽ የስ ሞት ረፍት ነው ይባላል በዚህ ሰዓት ስንት አመት ልጅነቷን ወጣትነቷን እድሜዋን የስደት ህይወቷን የምትኖርበትን ስራዬ ብላ የምትሰራውን ሱቋን ዘግታ ልጇን ትታ ከእስር ቤት ወደ ኢትዮጵያ ዲፖርት መደረግ ማለት በጣም ይከብዳል በተለይ አረብ ሀገር ላሉ እህቶቼ በውጭ ለሚኖሩ ለምሳሌ እነዚህ የዱባይ መንጋዎች ምን ብሪጅስቶን ሞባይል ቤት ምን ዳጣ ያቺ ሳራ ዳጣ እንትና ሽፎን ቤት ለእናንተ በጣም ይጠቅማቸዋል ዱባይ ላይ እና ማንም አይነካንም ዱባይ ማሬ በምን እንደሚመጣባችሁ አታውቁ በምን እንደሚመጡባችሁ አታውቁ የምሬን ነው በምን እንደሚመጡባችሁ አታውቁ እኔ ህጋዊ ነኝ እኔ ምናምን ነኝ እኔ ምናምን ሚዲያ ላይ በተለይ እርስ በርሳችሁ ስትጣሉ መስመር አትልቀቁ ማንም ላይ ክፉ አይደለም የሚሆነው አብሮሽ የበላው አንድ ሰው ላምጣ ቆይ አንዴ ነው እህት መታለች ጉቺ ነኝ አንዴ ጉቺ ከስትላቂ ኖ ቆይ ጉቺ ኖ ቆይ ተሳስተሻል ከባድ ስህተት አንዴ ነይ ግቢ አንቺ ነው የፈለኩሽ ነይ እናቴ ምንም አያስፈልግም ሞዴሬተር ማን ያለው ሳቡልኝ ጉቺ ገስት ነኝ በጣም አላህ ያመጣቸው በአጋጣሚ የመጡ እነዚህ ርስቅ ናቸው ርስቅ እነዚህ ሰዎች ኪሳራ አይደሉም ወረበል ካባ አጋጣሚ እንደዚህ አይነት ሰው ሲመጣ ርስቅ ነው ይሄ ጉቺ ስሜ ጉቺ እንኳን ደህና መጣሽ ወይ ማሚ እንዴት ነህ ያው እነዚህ ሰዎች የምታያቸው እዚህ አዲስ አበባ ነው የሚኖሩት ማለት በቃ የታገር ሰው እንደዚህ ምናምን ያለለም ገባሽ ብቻ አዲስ አበባ ነው ያሉት ይሄ ወንዱ ልጅ ማለት ነው ከእናቱና ከሁለት እህቶቹ ጋር ነው የሚኖረው እና ጥበቃ እየሰራ ነበር የሚያኖራቸው ማለት ነው ቤት ተከራይቶ አሁን ከስራ ተባሯል እንዲህ ምናምን ነገር የሆነ ብቻ በቃ እንትን ይፈልጋል እና በተቻለ መጠን ጌምም አንዳንድ ጊዜ ስንጫወት አንዳንድ ጊዜ እንደዚህ ሰዎች ሰፖርት እንዲያደርጉት ጊፍተሮቻችንን ፎሎ ያድርጓቸው ሌላ ደግሞ ማለት ነው እንደዚህ አሁን ያሉበት ሁኔታ ጥሩ አይደለም ገባሽ በጣም እንግዲህ የጥበቃ ብር ራሱ ተባሯል እንጂ የጥበቃ ብር ራሱ ስንት ነው ምንም በቃ በቀን አንዴም ምናምን እየቀመሱ እየበሉ ነው የሚያስሩት ማለት ነው እና በጣም የሚያሳዝኑት ናቸው ለኛ ትርፍ ነገር እንደዚህ የሆነ እንትን የምንደራረገው ነገር ለነሱ በጣም ስለሚጠቅማቸው አካውንታቸውን በተቻለን መጠን የተወሰነ እንርዳቸው ልልሽ ነው ማለት ያው አንቺ ስለማቀሽ ጥሩ ሰውም ስለሆንሽ በጣም ምርጥ ጉቺ አንቺ በጣም ምርጥ ሰው ነሽ እንደው ላዝጋ አንቺን በቃ ካንቺም የተወሰነ ትንሽ እንድትረጃቸው ስለፈለኩ ነው እሺ
እሺ ማሚዬ የኢትዮጵያ ንግድ ባንክ አካውንት አላችሁ? አዎ ኦኬ። የኢትዮጵያ 1074 ነው። ጨርሰናል። ሰላም አለይኩም አለይኩም። የኔ ቤተሰብ ናት ጉቺዬ አልቅስ። ጨርሰናል። ቆይ ምስጋና ሰዓት ቆይ ገና ነው ማዘርዬ ቆይ ማሜ ኮዳ አንዴ ዛሬ እናንተ የምትሞሸሩበት ቀን ነው። እስካሁን ድረስ ብዙ አልቅሳችሁ ሊሆን ይችላል፣ ብዙ ተቸግራችሁ ሊሆን ይችላል፣ ብዙ ጠምቷችሁ ርባችሁ ሊሆን ይችላል። ዛሬ አጋጣሚ ነው። በቃ በእኛ ውስጥ አድሮ እየተናገረ ያለው ፈጣሪ ነው። ይሄ ማንንም ማመስገን ያለባችሁ ያን የምታመልኩት ክርስቶስን ብቻ ነው። ተው ከሰው አብሽሩ። ዛሬ ስለናንተ የሚናገር ሰው ነው። ስለናንተ የሚናገረው ምን የሚለው ሌላ ነው። ግድ የለም። ኦኬ ኮድ 21 ላምበርጊኒ ፋሚሊ ስንት ደቂቃ ነው የሰጠኸኝ? እሺ ያው የጉቺን ፋሚሊ ይኸውላችሁ ባይዘው አንድ ነገር ልንገራችሁ 65000 ላይ ነበር 68000 ላይ ነው ምናምን ነበር የሰጠናት። ለማሚ ሰፋ ያለ ደቂቃ እንሰጧለን። ኮድ 21 ፋሚሊ ደግሞ አያሳፍረንም። ቶሎ በል ተንቀሳቀስ ነው የምልሽ። ሼር አድርግ፣ ታፕ አድርግ፣ ኮፒ ሊንክ አድርግ፣ ሼር አድርግ። አሁን ቶሎ በል ሂድበት ነው የምልሽ። የሁለቱንም አስከሬን በክብር ነው ወደዚህ ትላንት ስትሮጥ ያየናት፣ ትላንት ስታሸንፍ የተመለከትናት፣ በደስታ ያጨበጨብንላት ጀግናዋ አትሌት ሻምበል ባሻ አትሌት የብርጓል መለሰ ዛሬ ከፍ ባለ ደረጃ ስርዓተ ቀብሯ ተፈጽሟል። ይህቺ ጀግና አትሌት ላትመለስ ሄዳለች። የመቻሏ አትሌት ሻምበል ባሻ አትሌት የብርጓል መለሰ በግል ባካሄዳቸው ውድድሮች ትልቅ ደረጃ ላይ ደርሳ ነበረ። ለትልቅ አሸናፊነቶችም ታጭታ ነበረ። ያ ሁሉ እንዳይሆን ቀርቷል። ከሳምንታት በኋላ ወርቅ ታሸንፋለች የተባለችው የሀገራችን ወርቅ ዛሬ ስርዓተ ቀብሯ ተፈጽሟል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሁሉም በተገኙበት ቤተሰቦቿ በእንባ እየተራጩ ሸኝተዋታል። ሞቷ ሚስጥር ነው። አትሌቶች ለምን በሩጫው መስክ ላይ እንዲህ አይነት ድንገተኛ ሞት ያጋጥማቸዋል? በዝርዝር ትሰማላችሁ። መለሰን ጉዳይ ከሷ በፊት እንደወጡ የቀሩ ብርቅዬ አትሌቶች አሉን። ሸዋረግ አለነ አንዷ ነች። መስከረም ለገሰ ደግሞ ብዙዎቻችን አንረሳትም። እነዚህ አትሌቶች ዛሬ እናስታውሳቸዋለን። በቀጭ